አይሾ ስፒድ የመጣበትንና ከተማ ውስጥ ያደርጋቸውን እንቅስቃሴዎች ነው። ሌሎች ነገሮችን እኔ መንካት አልፈለኩም፣ ምክንያቱም እኔ ከርዕስ መውጣት ብዙ ደስ ስለማይለኝ ነው። አድዋ 00 የሚባለው ፕሮጀክት ዱሎ ላይ የነበሩትን ነገሮች በሙሉ የተቀመጡበት ነው። እዛ የተቀመጡት ነገሮች ትክክል ናቸው ትክክል አይደሉም ምናምን የሚለው ከፈለግን ርዕስ ይዘን ዲቤት ማድረግ እንችላለን። ከዛ ውጭ ግን እዛ ቦታ ላይ ተቀምጦ እሱን ለማሳየት የተሞከረበት መንገድ ጥሩ ነው። ልጁ ፈጣን ነው፣ እያንዳንዱ እንቅስቃሴ በጣም ፈጣን የነበረ ነው። ነገር ግን በዛች ቅስፈት እንኳን የአድዋ ምስል ለመከሰት የተሞከረበት መንገድ ጥሩ ነው እንጂ ልጆች አድዋን ለማክበር በነፃነት ወጥተው ያከበሩ ነው፣ የእርስ በርስ ግጭት የለም፣ አለመግባባት የለም ምናምን የሚል ነገር አላነሳውኝም። ምክንያቱም ርዕሱ ስላልሆነ የኔ ርዕስ የልጁ መምጣትና ያየውን ነገር ሪፍሌክት ማድረግ ብቻ ነው። በዛ ቢወስድልኝ ደስ ይለኛል፣ አዲስ ከታች እየሰማይ ስለሆነ። ሌላው አኪላ ያነሳው አለ፣ በተለይ አይሾ ስፒድ በቻይና ውስጥ በሄደበት ጊዜ ያመጣቸውን በተለይ በአሜሪካንና በቻይና መካከል ያሉትን ያለመግባባቶች በተለይ የቻይና ቱሪዝም ላይ የሰራውን ስራ ዘገባዎችን ገብተህ ብታይ ደስ ይለኛል። ያው ጊዜ የለህም አንተ ከዚህ በፊት ቤትህ ላይ 3 ሴቶችን የረሸነው ሌባ ፋኖ ነው ብለህ በሶስተኛው ቀን እዚህ መተህ አረሸንም ብለህ ስትል እንግዲህ አኪላ በቃ በጣም ችግር ውስጥ እየገባ ነው ብዬ ያው ትግሉም አሁን ያልሆነ ነገር እየያዘ ስለሆነ ብዙ ነገሮች ላይ ማይሆኑ ነገሮችን ስትናገር ስለሰማው ይሄንንም ገብተህ ይው ዝም ብሎ ሐሳቡን ከመቃወም በዘለለ ምንም አልሰራም ምናምን የሚባል አይደለም። ቱሪዝሙ ባንዴ ነው የቀየረው። ቻይና ውስጥ መሄድ ማለት በጣም በቃ ምንም ጥቅም የሌለው ይሄ ሀገሪቷ ዲሞክራሲ የሌለባት እና ምን ተደርጎ በተለይ አሜሪካ ስላባት የነበረውን ነገር ገብቶ ያንዳንዱ ቦታ ላይ ያሳየ መቀየር ችሏል። ከዛ በኋላ የነሱ የቱሪዝም ሪፖርቶች ላይ እንኳን ሲታይ በጣም ብዙ አሜሪካኖች ወደዛ እንዲሄዱ እድል ፈጥሯል። ለዛ ነው ቻይና በደንብ አክብራው ይሄ ልጅ እንደውም በደንብ በዓለም ደረጃ እንዲታወቅ ትልቁን አስተዋጽኦ አድርገዋል የቻይና ዜጎች። ከዛ ውጪ እኔ ወደ ከተማው ሲመጣ ፖለቲካችንን ሰርተን ከተሞቻችንን አስተካክለን የሚታይ ነገር ለዓለም መሸጥ የኛ ፋንታ ነው። ልጅ አያገባው። ይሄ ልጅ እንዲመጣም ትልቅ ተጽዕኖ ያደረጉት በነገራችን ላይ መንግስት ምናምን አይደለም ኢትዮጵያ ውስጥ እና ዶና እኮ ናቸው የጀመሩት። ምንጣት አለበት፣ ተጽዕኖ ማድረግ አለብን፣ እንደዚህ ማድረግ አለብን የሚል ወጣቶች ናቸው ይሄን ኢኒሺዬቲቭ የወሰዱት። ዩቲዩበሮች፣ ቲክቶከሮች ናቸው። ይሄ ልጅ አፍሪካ ውስጥ ከመጣ እኛ ሀገር እንዲመጣ ጫና ማድረግ አለብን የሚል የወጣቶች ኢኒሺዬቲቭ ነው በነገራችን ላይ የተሳካላቸው ማለት ነው። ስለዚህ እሱ መጣ። ኢትዮጵያ ትልቅ ሀገር ናት። ይሄ አፍሪካ ውስጥ ካሉ ትልልቅ ሀገሮች ከሚባሉት ውስጥ አንዷ ናት። እግዚአብሔር ይስጠው አክብሮን መጣ። ሌላውን ነገር ሰርተን የማሳየት የኛ ኃላፊነት ነው እንጂ የሚመጣው ሰው ኃላፊነት አይደለም። የተጨማለቀ ፖለቲካ እየሰራን እንደዚህ ነው ማለት አንችልም። ምክንያቱም ለዚህ ሀገር የፖለቲካ መበላሸት እያንዳንዳችን አስተዋጽኦ ነበረን። ጦርነቱ ማብቃት የለበትም ብሎ ፖለቲካ የሚሰራ ሰው ወደዛ አካባቢ መሄድ አልተቻለም የጸጥታ ችግር አለበት ብሎ ሊያወራ እንዴት አይነት አቅም ይኖረዋል? ጦርነት መቆም የለበትም መጋደል አለበት ህዝቡ። ምክንያቱም የዕለት ጉርስ ነው። የኔ የዕለት ጉርሴ እንዳይቆር ህዝቡ ግን መጋደል አለበት፣ መቀጠል አለበት። ከመንግስት ጋር ያለው ቆም ሲል እርስ በርሱ አንተ የንጉስ ልጅ፣ አንተ የባሪያ ልጅ፣ አንተ ወሎዬ፣ አንተ ጎንደሬ፣ አንተ የጭሰኛ ልጅ ያለን ስንቀሰቀስ ውለን እርስ በርሱ ታሪኩን እያወጣን ያንዱ ጠበቃ ያንዱ ምናምን ሆነን ስናጋድል ቆይተን አሁን ተነስተን እንደገና ይሄንን ነገር ለማየት የተቻለው ይሄንን ማስጎብኘት ያልቻልነው እንዲህ አይነት ችግሮች የገጠሙን በዚህ ምክንያት ነው ብሎ ጣታችንን መቀሰር አንችልም። እንድንከበር ዓለም መጥቶ እንዲያከብረን እንዲጎበኝልን የተሻለ ሀገር እንድንሆን የምንፈልግ ከሆነ በየቀኑ ምን ረጫቸው መርዞች ነው ማቆም ያለብን። በህዝባችን ሞት ላይ እየተደሰትን በህዝባችን ሞት ላይ እየቆመርን ኪሳችንን እየሞላን ግን የሆነ ነገር ሲመጣ አይ እኛ ሀገር እንደዚህ አለ ብሎ ሁሉ ጊዜ ለሀገራችን ሞት፣ መፈናቀል
የኢትዮጵያን የሚወጡ መጥፎ ሪፖርቶችን ብቻ ተሸክሙ በዓለም እንዲዞር መፈለግ ኢትዮጵያ ተብሎ ጎግል ሲደረግ የሞቱ ሰዎች የተፈናቀሉ ሰዎችን ስዕል ለማየት መጓጓት እኔ ካንድ ኢትዮጵያ አልጠብቅ አንዴ ቃልሽ ቅድስት እሺ ቴዲ የሞቱ ሰዎች የድርቁን የረሃቡን የተፈናቀሉ ሰዎችን እያሳዩ መሸቀል ለማንም አይጠቅምም ምክንያቱም ምን ፈልጋት ሀገር ምን አይነት ሀገር ናት ነው ብለን ቆም ብለን ምን ፈልገው የተሻለ ሀገር ከሆነ ምን እየበተን ነው ምን እየጣልን ያለ ነው ፖለቲካው ላይ ሞት እየጣልን መፈናቀል እንዲመጣ ያደረግን ከዛ በጣም ቅዱሶች መስለን ለኢትዮጵያ ህዝብ በጣም አሳቢ መስለን ሌላውን ነገር እንትን ለማለት የምንመጣበት መንገድ ብዙ ደስ አይልም እኔ ልጁ እንኳን መጣ እንኳን ታየ ያለንን ሰተናል በጣም ብዙ ይቀረናል በጣም ብዙ መስራት አለብን እኔ ቀድምም እንዳልኩት አይውሽ ኢትዮጵያ የዜጎች ሰባይና ዲሞክራሲያዊ መብት ለማስጠበቅ የሰራችው ስራ ተብሎ ሪፖርት ቢወጣ ኢትዮጵያ ውስጥ መሞት መፈናቀል የለም ዲሞክራሲያዊ የመንግስት የሥርዓት ለውጥ ማድረግ ትችላለች ተብሎ ስሟ እንዲመጣ እነዚህ በየቦታው እየታፈኑ እየተገደሉ እየተደፈሩ የሚወድቁ እህቶቼ ሰበብ እየተሰጣቸው ታግ እየተደረገባቸው የሚደፈሩ የሚገደሉ እህቶቼ ቆመው የሴቶች መብት የተከበረባት ሀገር ሆነች ኢትዮጵያ የሚል ሪፖርት እንዲመጣ እፈልጋለሁ አዲስ አበባ ማማር ብቻ አይደለም እንዲህ አይነት ደግሞ ሌሎች ነገሮች እንዲመጡ እፈልጋለሁ እዚህ ላይ እንደው በጣም ሌሎች ቢሰሩበት ሁሉ ቢፈልግ የነበረው አይሾ ስፒድ በጣም ብዙ ሰው ስለሚያየው እዛ ላይ አንድ ሰው ወጣ ብሎ ኢትዮጵያ ውስጥ ጦርነት አለ የእርስ በርስ መጋደል አለ ይሄ እንዲቆም መልእክት አስተላልፍልን ተብሎ ቢሆን እኔ በጣም ደስ ይለኛል የሴቶች መደፈር ያለ እድሜ ጋብቻ ወይም ሌሎች ነገሮች አሉ ይሄ እንዲቆም የኢትዮጵያ መሪዎችና ተቃዋሚዎችም እንዲሰሙ መልእክት አስተላልፍልን የሚል መልእክት መጥቶ ቢሆን በጣም ደስ ይለኝ ነበር ቴንክ ዩ በነገራችን ላይ ለሁላችሁ መረጃ እንዲሆናችሁ ይሄ ልጅ ወደ ኢትዮጵያ ከመሄዱ በፊት ቦትስዋና ነበር ለ4 ሰዓት ላይቭ ገብቷል 2 ሚሊዮን ነው ያየው እስካሁን ዚምባብዌ ነበር 3.2 ሚሊዮን ህዝብ ነው ያየው ከሳምንት በፊት የዚምባብዌው ከ5 ቀን በፊት ዛምቢያ ከ4 ቀን በፊት 2.2 ሚሊዮን ህዝብ ነው ያየው ሩዋንዳ 4.6 ሚሊዮን ህዝብ ነው ያየው ኬንያ ከ2 ቀን በፊት 9.6 ሚሊዮን ህዝብ ነው ያየው ከኬንያ በኋላ ኢትዮጵያ መጣ አንድ ቀንም አልሞላው 9.5 ሚሊዮን የዓለም ህዝብ አይቶታል በአንድ ላይቭ ስትሪም ከ250 ሺህ በላይ ሰብስክራይበር አግኝቷል ራሱ ሰርፕራይዝ እስኪሆን ድረስ ማለት ነው አጨብጭቡ ለራሳችሁ የዓለም ህዝብ ምን ያህል የዓለም ህዝብ በጣም ተገርሞ እንዳየው ተመልከቱ ለራሱ እንኳን ይገርማል ከዛ በፊት የነበሩ ቪዲዮዎችን ተመልከቱ 1.9 1.4 1.6 2.2 ገብታችሁ 3 ሚሊዮን ኢንክሬዲብል ሁለት ቀን ደግሞ ሲቆይ አንድ ጊዜ የሀገርን ገጽታ ስለ ያው ዩቲዩብ እንዴት እንደሚከፍል ታውቃላችሁ እነዚህ ማስታወቂያ ወይም ደግሞ ምርትና አገልግሎታቸው የሚያስተዋውቁ ሰዎች ላይቭ ስትሪም ስታደርግ ዩሮፕ እና አሜሪካ ሲታይልና የሶስተኛው ዓለም ሀገሮች ላይ ሲታይልህ አይደለም ክፍያው ይሄ ልጅ የዓለም ሰው ነው በተደጋጋሚ እንዳልኩት ነገ ቻምፒየንስ ሊግ ፋይናል ላይ ቁጭ ብሎ ከነካራገር ጋር ከቴሪ ዳንኤል ኦነሪ ጋር ቁጭ ብሎ የሚወያይ ሰው ነው የተለያዩ ቻርቲ ጌሞች ላይ የሚጫወት ልጅ ነው የተለያዩ ዓለም ላይ ያሉ ተጽዕኖ ፈጣሪዎችን ፕሬዝዳንቶችን ጠቅላይ ሚኒስትሮችን የሚያገኝ ሰው ነው ስለኔና ስለናንተ እዛ መድረክ ላይ ሲቀመጥ ስለ ሀገራችን ያየውን ነገር ምንድነው የሚናገረው ይሄ ኦፖርቹኒቲ ቀላል አይደለም ስለ ስፒድ ብቻ አይደለም እሱን ተከትለው የሚወጡ ሰዎች ማለት ነው ቢያንስ በትንሹ እንኳን ይሄን ላይቭ ስትሪም በሁለት ቀን ውስጥ እንኳን እስከ 15 ሚሊዮን ህዝብ እንኳን ቢያየው ከዛው ስንት ቱሪስት ሊመጣ ይችላል ይሄ ለሀገር ጥቅም አለው የለው ይሄ ለሀገር መልካም ገጽታ ግንባታ ነው ወይስ አይደለም ልዩነቶቹ ችግሮቹ እንዳሉ ሆኖ ማለት ነው ይሄ የኔና ያንተን ገጽታ በአውንት እንደዛ ሀገር ምግብ አለ እንዴ እኮ ነው ሰው የሚለው አይደል ኢትዮጵያዊ ነህ ስትባል እንዴ ምግብ ትበላላችሁ እንዴ ልጅ ሆነ ሰዓት ላይ እርቦኛል እኔ ኢነርጂ ፈልጋለሁ ሲል ኮሜንት ላይ ምን ነበር ሲሉት የነበረው ዳቦ የሌለበት ሀገር ሄደ ይሉት የነበረ ሰው ነው ከዛ በልቶ ደግሞ ሲታመም ደግሞ እዛ ኮሜንት ላይ ይሄ ፎልት ፋይንደር የሆነ የዓለም ህዝብ ማለት ነው ከዛ ማርከስ ጋር ሄዶ ሲበላ ምንድነው ህዝቡ ያለው ደጋግሞ ሲበላ 2-3 ጭራሽ ነኝና እናንተ እኮ
በልተን ምናድር አይመስላችሁም? የመጨረሻ የተናቅን የተዋረድን እኮ ነን። እኔና እናንተን ወክሎ ምግብ ያለበት ብቻ ሳይሆን አገሪቷችን ትመስላለች ኢትዮጵያውያን እኚህ ናቸው ብሎ ሲናገር ይሄ ቀላል አይደለም። አለስ አእምሮ ላይ ብሎን ካልታሰረ በስተቀር ኮሜንት ላይ ይሄን በማየት ደስ ይላል ብዬ አስባለሁ። አይከፋም። ከዛ በመለስ ግን ፖለቲካውን ለምን አጌንስት ሆነ ተናገርክ ልል አልችልም። ኦፍኮርስ መቃወም ያለና የነበረ ነው። ይሄን ግን ምናልባት ኢትዮጵያዊ የሆነ አገር በመልካም ነገር መነሳቷን ቅር የሚለው ሰው አለ ብዬ አላስብም። ምናልባት እኛን የሚመስሉ ሰርገው የገቡ ካልሆኑ በስተቀር ለማለት ያለው። ቅድስታችንን አመሰግናለሁ። አዳዲስ የገቡ ሰዎች አሉ። አማራ ስትሮንግ፣ አንተነህ የት ነበርክ? ጸደይ፣ እነዚህ ልስማና የኢትዮጵያ ጠላቶች፣ የኢትዮጵያ መልካምነት ማትፈልጉ ሰዎች እኔ ምን ልላችሁ በምን ልረዳችሁ ይችላል? ምን ልናደርግላችሁ እንችላለን? የዓለም ሕዝብ አይቶታል እንግዲህ። ስለዚህ ይሄ ሊያስከፋችሁ ይችላል። አይ ነው ምክንያቱም ይሄን እድል ብትፈልጋችሁ ማግኘት የቻላችሁ ያላገኛችሁ አላችሁ። ተመርጠ ስለመጣ ራሱ ተመርጠ የዓለም ሕዝብ እንዲያይ መደረጉ ራሱ አንድ መልካም ነገር ነው። ነገ ኢትዮጵያውን የአፍሪካ ዋንጫ ለምሳሌ አንድ እንድናነሳው የምፈልገው ነገር ለምሳሌ በኢህአዴግ ዘመን ስቴዲየሞች እዚህም እዛም ተገንብቷል። የአፍሪካ ዋንጫ ማስተናገድ አንችልም። አንዳቸው የካፍን ቅድመ ሁኔታ ስለማሟሉ አሁን ያለው መንግስት ወይም ደግሞ ስልጣን ላይ እኛ ስንወጣ እነዚህ በየቦታው እንደ ቆሎ የተገነቡ ስቴዲየሞች ቢያንስ 5ቱ የካፍን ስታንዳርድ እንኳን እንዲያሟሉና አፍሪካ ዋንጫ ማዘጋጀት ብንችል አንድ ነገር ነው። በነገራችን አንዳቸው ማሟሉ ስንጫወት የነበረው ጎረቤት ሀገር ነው። ይሄ ውርደት ነው። በሚቀጥለው እንደዚህ አይነት ነገሮች መሰራት አለባቸው። ያ ሁሉ ስቴዲየም ሐዋሳ፣ ባህር ዳር፣ አዲስ አበባ፣ ወለጋ አላለቀም። በየቦታው እንትን ተገንብቶ ብር ተበልቶበት ጥራት ላይ ግን የለም። አንዳቸውም የካፍ ስታንዳርድ አያሟሉም። ብሔራዊ ቡድኑ ጨዋታ በሚኖርበት ሰዓት ስንጫወት የነበረው ኬንያ፣ ሳውዝ አፍሪካ ምናምን ጎረቤት ሀገር ነው ስንጫወት የነበረው። ይሄ ያሳፍራል። ይሄ መስተካከል አለበት እንደ ግብዓት ነውና እንደዚህ አይነት ነገሮችን ማውራት አለብን። በተረፈ ግን ይሄን አይናችሁ ያየውን ነገር አይ ቲንክ ማንም ጤነኛ ሰው የሚክደው አይመስለኝም ለማለት ያለው አማራ ስትሮንግ ይናገራል። እኔ አልቀድምም ቴዲ። እሺ አንዴ ነው የተናገርኩት። ከዛ ለነሱ አይ ቁጭ ብዬ አውርቷል። ቁጭ ብዬ ሰው እኔ አንድ ጊዜ ብቻ በደንብ አድርገህ አውርተሃል። እኔ ለአንተ መልስ መስጠት ላስተካክለው አንዴ ችግር የለውም። ቅድም ሲያወራ በመሀልም ጥያቄ ጠይቁ ስለነበረ አሁን ሁላችሁንም ምንም ጠይቆ ጥያቄ የለም። የታዘባችሁትን እንድትነግሩኝ ነው የምፈልገው። አንዳንዶቻችሁ ከረጅም ጊዜ በኋላ ነው ያዩዋችሁ። እንኳን ደህና መጣችሁ፣ ደስ ብሎኛል ስላዩዋችሁ። አኪላ 5 ደቂቃ ብቻ ልስጥህና ያለኝ ነገር ስራና ወደ አማራ ስትሮንግ፣ ከዛ ወደ አንተነህ፣ ከዛ የት ነበር፣ ከዛ ወደ ጸደይ እንሄዳለን። ኦኬ ቴንክ ዩ ቬሪ ማች። ያው እንግዲህ ብዙ ነገር ተብሏል። መልስ ብዙ አልሰጥም። አንድ ነገር ብቻ ለተባለው መሳሪያ ከውጭ ሀገር ዶላር ሰብስባችሁ ትገዛላችሁ ተብሏል። አንገዛም። የኢትዮጵያ መከላከያ ሰራዊት ውሎ ይግባ እያስታጠቀ ነው። የምንገዛው መሳሪያም ተተኳሽም የለም። ንብረቱን እያገኘን ያለ ነው ከራሳችሁ ነው ለማለት ነው። ያው ይሄንን በዚህ ይቀመጥ። ኢትስ ቬሪ ኤክስፔንሲቭ ባይዘው ለመግዛት አንድ ክላሽ 180 ሺህ እስከ 250 ሺህ ነው። አፎርድ አናደርግም፣ ግን መጥቶ የሚሰጠን አለ። ለዛ እናመሰግናለን። በወንድነታችን በጀግነታችን የምናገኘው ነው። እዚህ ላይ ብቻ መልስ እሰጣለሁ። ሌላው አይሾዝ ስፒድ 9.2 ሚሊዮን ቪው ተደርጓል ተብሏል። ኢትዮጵያ ውስጥ አይ ቲንክ 9.3። የኬንያ ህዝብ 57 ሚሊዮን ነው። የኢትዮጵያ ህዝብ ኦልሞስት 140 ሚሊዮን ሊደርስ ነው። ተቀራራቢ ቁጥር ነው የታየው። ሁለት ቦታዎች ላይ አፍሪካ ውስጥ ኬንያ እና ሩዋንዳ ሁለት ቀን ቆይቷል። የቆየው አብዛኛው ታሪካዊ ቦታዎችን እያሳየ የካልቸር እያሳየ ነው። አካባቢው ጥሩ ነው ብሎ ስላሰበ ለብዙ ማህበረሰብ አሳይቷል። ኢቨን ፎር ሚ እኔ ራሱ አንዳንድ ክሮፕ የተደረጉ ቪዲዮዎች ሳይ ሩዋንዳ መሄድ በደንብ ጓጉቻለሁ ማለት ነው። ደስ የሚል ካልቸር አላቸው። ሂስቶሪካል ቦታዎች አንድም ማሳየት አልቻለም። ያልታየበት ምክንያት እንግዲህ የሚቀመጥ ትክክለኛውን ኢትዮጵያ ላይ በጣም በሚያሳዝን ነጥሩነሽ ዲባባ ሪካርድ ሆልደር ሲሆኑ ሰዎች ሳይቀር እንደማያውቃቸው ሆነው ቁልጭ ብለው ሁሉ የታዩበት ያ ማለት ፕሪፓሬሽን እንደሌለው ነው። ሌላው ኢንካም ጀነሬት የሚያደርግ ነገር አላየንም። ባይ ዘ ዌይ ኢትዮጵያ ውስጥ ያለው ቅድም በጣም ተጋኖ የተወሩት ፓርኮቻችን በኢትዮጵያ ከቶፕ 10 ውስጥ እንኳን ያሉ ካሉት ፓርኮች አንደኛው ደርባን ነው የሚገኘው፣ ነምበር 1 የሚባለው
ሳውት አፍሪካ የሚገኘው ነው። ካይሮ የሚገኘው አለ። እሱ አራተኛ ምናምን ይመስለኛል። ከቶፕ 10 ውስጥ የለም። ብዙዎቻችሁ እዚህ ውስጥ ስንት ብር እንደወጣበት ይሄ ፓርክ የምታውቁ አይመስለኝም። እንደ ዋይልድ ጌስ አድርጉ ብላችሁ 50 ቢሊዮን 30 ቢሊዮን ነው የምትሉት። 500 ቢሊዮን የኢትዮጵያ ብር ነው የወጣበት። ያ ብር የወጣበትን የአዲስ አበባ ህዝብ ግን አይተነዋል። እኔ የአዲስ አበባን ህዝብ እኔ አዲስ አበባ ልጅ ነኝ፣ በዚህ መልክ አይቼው አላውቅም። በጣም ልብሱ አልቆ ህዝቡ ተጎድቶ ከስቶ ፊቱ ላይ ዲፕሬሽን። ኢቭን አንድ ቲሸርት እና ምናምን የምትሸጥ ሴት እንደ ቸገራት የምታስታውቀው ለሀገሯ እንኳን ስትል በነፃ አልሰጠችው። ሺ ቻርጅም 6000 እና 5000 ብር ስለ ቸገራት ነው፣ ሌላ ምንም ምክንያት አይደለም። ወይሶ አይቼዋለሁ፣ ፊቷን አይቼዋለሁ፣ ልብሷን አይቼዋለሁ፣ ሱቋን አይቼዋለሁ። ኦኬ ይሄ ከማህበረሰቡ ከሚበላው ተነጥቆ እኔ እንደውም በዚህ 500 ቢሊዮን ዶላር ብር ፕሮጀክት ላይ በስነ ስርዓት የበጀቲንጉን ምኑን በስነ ስርዓት የሚያጣራ ኢንቨስቲጌተር ቢኖር ከግማሹ በላይ የተዘረፈ ይመስለኛል። አብዛኛው ብር እንደውም እነዚህ ፕሮጀክቶች ውስጣቸው ገንዘብ በደንብ አድርጎ የተሰረቀበት ይመስለኛል። አዲስ አበባ የምናያቸው ሮል ሮይስ መኪናዎች የዚህ ውጤት ይመስለኛል። ሌላው መኪና ይቷል ምናምን ተብሏል። ራሱ ይነዳል ሮል ሮይስ አለው መኪናው ኦልድ ቨርሽኑን ያየው። አጼ ምኒልክ የተወለዱበትን አንኮበርን ሳይሆን ያየው አጼ ምኒልክ የሐውልታቸው በፕላስቲክ በሻማ የተሰራውን ነው ያየው። እና በጣም አጋኖ ቱሪስት ይሄዳል። አዲስ አበባ ያለው ነገር የትም ቦታ ማግኘት ይቻላል። ማግኘት የማይቻል አንድ ሰው ቱሪስት ማለት ቱር የሚያደርገው ራሱ ጋር የማያገኘው ነው። ቅድም እንደውም አየሩ አሪፍ ነው ተብሏል። አይ ቲንክ አየሩን ብልጽግና አምጥቶታል ሊሉን ካልሆነ በስተቀር ኢትዮጵያ ውስጥ አዲስ አበባ ውስጥ ያለው አየር አካባቢው አቀማመጥ እንጂ ብልጽግና የሰጠን አየር አይደለም። ደስ የሚለው ግን የብልጽግና ሰዎች ስፔሻሊ በዳዲና ሰዎች በኮንፊደንስ ካለው ይልቅ አየሩ ላይ ፎከስ አድርጎ የተናገሩበት ምክንያት ይገባናል። እውነታውን ስለሚያውቁ ነው። የወጣባቸውን ግን በጀቶች የፕሮጀክቶችን በጀት ልናገርና አዲስ አበባ ላይ የወጡ ትልልቅ ፕሮጀክቶች ስንት ብር? አድዋ ዜሮ ፕሮጀክት አጠቃላይ የወጣበት 4.6 ቢሊዮን ብር። የአዲስ አበባ ውስጥ ያለው ምንድነው ስሙ ላይብራሪው 19 ቢሊዮን ብር ነው የወጣበት። ኦኬ የኤልፓ እንኳን ከአቅሟ የኤልፓ ህንፃ 118 ነው 25 ቢሊዮን ብር ነው የወጣበት። ይሄ ማለት እኮ የክልል በጀት ነው ማይዘው። ትልቁና የሚያስደነግጠው ግን የአዲስ አበባ የዚህ ዋተር ምናምን ፕሮጀክት 500 ቢሊዮን ብር። እኔ ፕሮፌሽናል ባክግራውንድ ፕሮፌሽናል ከዚህ ጋር የተቀራረበ ነው። ፕሮጀክቱ ከ70 ቢሊዮን ብር በላይ ኮስት የሚያደርግ አብዛኛው ገንዘብ የተበላ ነው። ብሩን የተበላውን ግን የአዲስ አበባ ህዝብ አይ ቲንክ ሁላችሁም ቪዲዮቹን ተመልሳችሁ ህዝቡ ምን ያክል አጥንቱ እንደተጋጠ በቅርቡ የሰማነው 450 ሺህ ነጋዴዎች ውስጥ 370 ሺህ ንግድ ፍቃድ መልሰዋል የተባሉት ለምን እንደመለሱ አይ ቲንክ በስነ ስርዓት ያየነው ነውና ይሄ ብዙ ዘርፊያም የተደረገበት ነው። እኛ ወደ ስልጣን ከመጣን ፈርዘር ኢንቨስቲጌሽን ሰርተን ብሮቹ ከተሰደዱበት ቦታ ከተደበቁበት ቦታ ፈልፍለን በማምጣት ለህዝቡ እንሰጣለን ብለን እናስባለን። ቴንክ ዩ አኪላ። የሀሳብ ልዩነቶች ለዘላለም ይኖሩ። የሀሳብ ልዩነት መኖር አለበት። አማራ ስትሮንግ ወንድሜ 5 ደቂቃ አለ። እንዴት ነህ? ጤና ይስጥልኝ። ይሰማል? ትሰማለህ? 5 ደቂቃ 7 ደቂቃ አድርግልኝ እንጂ ምንድነው በስንት ጊዜ በኋላ መጥቼ ላጠራ አድርጌ እናገራለሁ። ለነገሩ ብዙ የምናገረው ነገር የለም። የዚህ ልጅ በተመለከተ አይሾ ስፒድ ነው አይደል የሚባለው? አይ ቲንክ ሳይዘጋጁበት አንዳንድ ነገሮች ለማድረግ ሞክረው እንዲሁም ስህተት ሁሉ የተፈጠረበት ሁኔታ ነው ያለውና ትዊተር ላይ እየተከታተልኩኝ ነበር። ከኦሮምኛ ከሚጨፍሩ ወጣቶች ጋር ሆኖ የትራዲሽናል የኦሮምኛ ሲጨፈር የሚደረገውን ይሄ የአንበሳ ጋማ ያለውን አድርገውለት እሱን ሲጨፍር ያለውን እንትን ፎቶግራፉ ተለቆ ነበር እና ቪዲዮ ተለቆ ምንድነው ሰዎች የጻፉት ብዙ ተከታይ ያለው ልጅ ነው፣ ምንም ጥያቄ የለውም። እና አይሾ ስፒድ ኢትዮጵያ ውስጥ ሞንኪ ትራይብ ከሚባለው ጋር ተገናኝቶ በትራዲሽናል ዳንሳቸው ጨፈረ የሚል ነገር ሁሉ ተጽፏል። እና አይ ቲንክ ያኔ በደንብ ተከታትሎ ሊነግረው የሚያስፈልግ ሰው መኖር ነበረበት እና ያ እንዳልነበረ ኤኒዌይ ብዙም እንትን አይደለም። ከዛ በተጨማሪ ግን እኔ የገረመኝ ነገር ምንድነው በሚኒስትሪ ኦፍ ፎሬን አፌርስ ደረጃ ይሄን እንደ ትልቅ ነገር ትዊት ሲያደርጉት
ሆልዶን አንድ መጣ እኔን አስገባኝና ትንሽ ማሳብ ሰጥቼ ልውጣ እሱ እስኪመለስ። ቆይ ድምፁን ካጠፋ እኮ ገና 5 ሰከንድ አልሆነም። ቆይ ተመልሶ ይመጣል። ይቆይ ከሆነ አንድ ደቂቃ ብቻ እንጠብቀውና ወደ አንተና እንሄዳለን። ሰዓት ለመጠቀም ታፕ አድርጉ ሌሎቻችሁ። አረ ታፕ አድርጌ እኮ ተወልደ ነፍስ እስካወቅበት ጊዜ ድረስ አይተህ ሰምተህ ማታውቀው ውይይት ነው። የተለያየ አይነት ሀሳብ ነው የተንሸራሸረልህ ያለው። ታፕ አድርግ ምቀኛቱን። ታፕ እኮ ገንዘብ ይመስለው አለው አንዳንዱ። ዛሬ 200,000 ሰራ አይደል ይሄ ልጅ ምናምን ይልም አለው። ታፕ ገንዘብ አይደለም፣ የሚናገሩት ንግግር እንዳይቋረጥ ነው። እሺ ወደ አንተና እንሂድ። አመሰግናለሁ። ያው አቋሜን እንደምታውቀው ከኢትዮጵያ ጥቅሞች ጎንም ቆም ሰው ነኝ። የሀገሬ መልካም ነገር ሁሉ የሚያስደስተኝ የሀገሬ የሆነ ነገር ጥሩ ነገር